አሰልጣኝ ብርሃኑ ግዛው አመሰግናለሁ። በኢትዮጵያ ሴቶች እግር ኳስ ታሪክ ውስጥ ስምንተኛ ዋንጫህን ትላንት ቦሌ ክፍለ ከተማን 5-0 በማሸነፍ አረጋግጠሃል። በተከታታይ ደግሞ አምስተኛ የሊግ ዋንጫህን ነው። በአጠቃላይ ደግሞ በርካታ ዋንጫዎችን አሳክተሃል። በመጀመሪያ እንኳን ደስ አለ ብዬ ጀምራለሁ። የውድድር ዓመት ጉዞ ግን ምን ይመስል ነበር? አመሰግናለሁ። በጣም ደስ ብሎኛል። የውድድር ዓመት ጉዞ ከሌላው ጊዜ በጣም እጅግ ፈታኝ ነበሩ። እነዚህ አንዱ ፈታኝ ነገሮች ምንድነው? የኢትዮጵያ ፕሪሚየር ሊግ ዓመት አስታውስ እንደሆነ ክረምት ውስጥ ነበር የተካሄደው። ከክረምት ደግሞ ወዲያው ደግሞ የሴካፋ ውድድሮች ተካሄዱ። ከሴካፋ በኋላ ደግሞ በሀገራችንም በክለባችን በመጀመሪያ ጊዜ ቻምፒዮንስ ሊግ ላይ ተሳትፈናል። ከቻምፒዮንስ ሊግ ደግሞ ስንመለስ አንደኛ ዙር የ2017 ጀመረ። እረፍት የሚባል ነገር የለም። ቀጥሎ ደግሞ በጣም በፍጥነት የሁለተኛ ዙር መጀመሩ ፕላስ ደግሞ የብሔራዊ ቡድን መኖሩ እና ልጆቹ በውድድሮች በጣም ቢዚ የሆኑ እና እሱ ደግሞ በጣም ፈታኝ ነው። ሌላው ከ25 ተጫዋቾች ቋሚ ተሰላፊ የሚባሉት ልጆች በተለይ አዲስ አበባ በነበር ውድድር ላይ ወደ 7 ልጆች ጉዳት ነበረባቸው እና ከሰባቱ እንግዲህ 18 ተጫዋች ብቻ ነው የሚቀረኝ። 4 በረኛ ነው። በ14 ተጫዋቾች ነው ሜዳ ላይ ስንቀሳቀስ የነበረው እና የተወሰነ 10 ጨዋታዎች ሲቀሩ ደርሷል። ያው እኛ ጋር ደግሞ ትልቁ ችግር ፐርፎርማንስ ይዘውብህ አይደለም የሚመጡት የተጎዱት ልጆች የተወሰኑ 4-5 ይደርሳል። ከነዛ ውስጥ 1-2 ተጫዋቾች ናቸው ያልደረሱት እና እነዚህ ፈታኝ ነገሮች አሉ። በዚህ መካከል ፐርፎርማንስ መውጣት አለ። ሌላው ደግሞ በሄድንባቸው ቦታዎች ተቃውሞዎች ከጊዜ ወደ ጊዜ ትንሽ እየጠነከሩ ነው እና እነዛን ነገሮች ሁላ ተቋቁመን የክለቦች ደግሞ ሁለተኛ ዙር ከአንደኛ ዙር ይልቅ ሁለተኛ ዙር በጣም ተጠናክሮ ነው ሁሉም የመጣው እና ያ ደግሞ ለሁሉም ክለብ ነው እኛ በነገራችን ላይ የምንዘጋጀው ፈታኝ አድርጎታል። ምናልባት አሰልጣኝ ብርሃኑ በመጀመሪያው ዙር ላይ ከቻምፒየንስ ሊግ እንደተመለሳችሁ አዲስ አበባ በነበራችሁ ውድድር ላይ ተደጋጋሚ ማሸነፎች ነበራችሁ፣ ውጤታማ ሆናችኋል። ሐዋሳ ከመጣችሁ በኋላ በርካታ ነጥቦችን ጥላችኋል። ያ ከምን አንጻር የመጣ ነው? የመጀመሪያ እንግዲህ ልክ ሞሮኮ ስንጨርስ እዛም ሞሮኮ ላይ ሆኜ በግል ተጫዋቾችን አናገርኩ። ምክንያቱም ግለሰቦች ናቸው ወደ ግሩፕ የሚመጡት። እንደገና ደግሞ እንደ ቲምም ደግሞ አወራን፣ እንደ ግሩፕም አወራን። ከዛ ይዘን የመጣ ነው ስነ ልቦና ሀገር ቤት ስንመጣ አልከበደንም እና ጌሞችን በቀላሉም በከባዱ እያሸነፍን ነበር። እዚህ ስንመጣ ቅድም የጠቃቀስኳቸው እንግዲህ 5 ዓመት ተከታታይ ያለምንም እረፍት ውድድር መወዳደር ልጆቹን ጠንካራና ጨዋዎች የተሰጣቸውን ኃላፊነት ስለተወጡ ነው እና ወደዚህ ስንመጣ ደግሞ ያው ከአርቲፊሻል ሜዳ ወደ አርቲፊሻል ሜዳ ነው የመጣ ነው። እሱም ራሱ አድካሚነት ነገሮች ይታያሉ። ከዚህ በፊት እንደምናውቀው አይደለም። ያው ሐዋሳ እንግዳ ተቀባይ ናት። በተለይ ደግሞ ጨዋም ህብረተሰብ ነው ያለበት እና አሁን ደግሞ በተለየ ሁኔታ ትንሽ አደጋገፋቸው ሴት ልጅን በሚመጥን ደረጃ አለ። እሱም በተወሰነ መልክ ለልጆች ላይ መደናገጥ ፈጥሯል። የኛም ደግሞ በተወሰነ መልክ ድካሞች አሉ። ሌላው ያው ንግድ ባንክ ውስጥ ለታሪክና ለሪከርድ ነው ብዙ ጊዜ የሚካሄደው እና በርካታ ልጆች እንግዲህ አምና ወጥቶ ፕሮፌሽናል ሆና ዘንድሮ ያሉት ልጆች ያንን ነገር ለማስቀጠል ፍላጎት አላቸው። እንደገና ደግሞ ሁል ጊዜ የዋንጫ መራብን የዋንጫ መጠባትን ነግራቸዋለሁ እና 50 ጨዋታ አለመሸነፍ ሪከርድ ነው እስከ ትናንትና ድረስ እና እነዚህ ነገሮች ኃላፊነቱ በጣም በዝቶባቸው በተወሰነ መልክ እዚህ ተቀሳቅሰናል። ሽንፈት ባይኖርብንም ከዚያ ቤት ባልተለመደ ብዙ ጨዋታዎችን አቻ ወጥተናል እና ያው ቲማችን አሁን የተሻሉ ልጆች እንዳሉ እናውቃለን። እንግዲህ መጠገን ያለበትን ቦታ እንጠግናለን ብለን እናስባለን እና የውድድር መብዛት ተደጋጋሚ ውድድር መብዛት የጉዳት አናውጦናል ማለት ይቻላል። ምናልባት ኮች ተፎካካሪ የሚባሉ ቡድኖች አሉ። አንተ ውጤት እየጣልክ ግን እነሱም በተቃራኒ ውጤታማ ሳይሆኑ ቀርተው በተቀዛቀዘ ጉዞ ውስጥ በሁለተኛው ዙር ግን ሻምፒዮን መሆን ይችላል። ያንተ ጥንካሬ የቡድኑ ጥንካሬ ነው ወይንስ የቡድኖቹ መዳከም ነው? ይህ መጀመሪያ እንግዲህ በሁለት ብከፍል ደስ ይለኛል። አዲስ አበባ ላይ በነበሩት ውድድሮች የተወሰኑ መቀዛቀዞች ይታያሉ። እዚህ ስንመጣ ግን እስከወረደው አንበርቸው እስካሁን ድረስ ባለው ደረጃ ድረስ ሁሉም በጣም በተነቃቁበት እኛንን በተወሰነ መልክ ያው ድካሞች ስላሉ የተቀጣጠል ነውና
ቡድኖች ደግሞ አንድ ነገር መገንዘብ አለባቸው ብዬ የማስበው ምንድነው ሁሉንም ነገር ለንግድ ባንክ ጉልበታቸውን ለንግድ ባንክ ነው የሚያዘጋጁት። ምናልባት እስካሁን ድረስ ባየሁት ሐዋሳ ከነማና ይመስለኛል ሲዳማ ቡና ብቻ ነው ከኛ ጋር ተጫውተው በንጋታው የሚያሸንፈው። ስለዚህ ለዛን ቀን ለኛ ያላቸውን ጉልበት አመቱን በሙሉ ባላቸው ነው የሚያደርጉትና እዛ አካባቢም ያው የተወሰነ ነገሮች አሉ ብዬ አስባለሁ። በእኛ በኩል ደግሞ ለሁሉም ነው በጣም የምንዘጋጀው፣ ለሁሉም እንዘጋጃለን። በሳል መሆናችንን የምናሳይበት እንደገና ደግሞ እንዲህ አይነት ነገሮች ሊገጥሙን ስለሚችሉ በየጊዜው ደግሞ ይገጥሙናል እና ያ ነገር በተወሰነ መልክ ክለቦችን አቀዝቅዞታል ብዬ አስባለሁ። ምክንያቱም አንድ ክለብ ብቻ ስታስብ ለሁሉም ክለብ ብታረግ የተሻለ ነው። ሲዳማ ቡናን ብታይ ወይም ደግሞ ሌሎች ትልልቅ ቡድኖችን ብታይ ለሁሉም ክለቦች ነው የሚዘጋጁት እና ሌሎቹ ግን ቀጥታ ለንግድ ባንክ ብቻ ነው የሚዘጋጁት። እኛ ጋር አሸንፈው አጫወተን 2-3 ጨዋታዎች ላይ ውጤታማ እንደሚሆኑ እናምናለን። ምክንያቱም ለዛች ቀን የሚዘጋጁበት ልዩ ባህሪ እናያለን ከሁሉም በበለጠ። ምናልባት 2003 የሴቶች ፕሪሚየር ሊግ የጀመረበት ዓመት ነው። ከዛ ጀምሮ አንተ በሊጉ ላይ አለክ። በመሃል ደደቢት ሻምፒዮን ከመሆኑ ውጪ ንግድ ባንክ ነው በተደጋጋሚ ዋንጫዎችን እያነሳ ያለው። የብርሃኑ ግዛው ጥንካሬ ነው ወይስ ቡድን ውስጥ የተፈጠረ አንድ ዋንጫ የሚባል ነገር አለ? ምንድነው የቡድን ውስጥ ያለው ጥንካሬ? ምንድነው ለልጆቹስ የምትሰጣቸው? በየአመቱ ስም በሻምፒዮን ዝርዝር ውስጥ አለ። ንግድ ባንክ ሻምፒዮን ነው፣ ብርሃኑ ግዛው ቡድኑን ሻምፒዮን ያደርጋል። ምንድነው የተለየው ሚስጥር? በነገራችን ላይ ወደ ማሰልጠን ህይወት ውስጥ ስትመጣ መቻል ብቻ ውጤታማ ያደርጋል ብዬ አላስብም። ከፈጣሪ ስጦታ ሊሰጥ ይገባል ብዬ ነው የማስበው እና ከፈጣሪ ስጦታ ተሰጥቶኛል። የተሰጠኝን ነገር ደግሞ ለልጆቼ እሰጣለሁ። ያ ማለት ሁሉም እዚህ ያለው የስራ ድርሻ ያለው ንግድ ባንክ ውስጥ ለምሳሌ ተጫዋቾች ይጫወታሉ፣ አሰልጣኝ ደግሞ ያሰለጥናል፣ ማኔጅመንት ደግሞ የማኔጅመንቱን ስራዎችን። ስለዚህ የስራ ድርሻ በደንብ ነው። ከዛ ደግሞ እግር ኳስ ውስጥ ስንመጣ ዲሲፕሊን የሚባል ደግሞ አለ። ዲሲፕሊን ማክበር ረጅም ጊዜ እንድትጫወት ያደርጋል። ሁለተኛ ነገር ደግሞ ኃላፊነትን በአግባቡ እንድትወጣ ያደርጋል። ተጫዋቾች ድርሻቸውን ካወቁ ዲሲፕሊን፣ ለምሳሌ እኔ ጋር ያለው ዲሲፕሊን በሌላ ሰዎች እንደ አፋኝ ወይም ደግሞ በቃ ነፃነት የማይሰጥ ግን ዋንጫ መበላ አሰልጣኝ ነኝ። እንደ አባት መክራቸዋለሁ። ሰዓታቸውን ጊዜያቸውን እንዲጠቀሙ። እግር ኳስ 3 መሰረታዊ ነገር አለ። ለምሳሌ ትሬኒንግ መስራት አለብን፣ ማረፍ መቻል አለብን፣ መብላት መቻል አለብን። እነዚህ ነገሮች ካልተመጣጠኑ ትሬኒንጉ በዝቶ እረፍቱ ከሌለ እረፍቱ ደግሞ መመገብም ከሌለ ፐርፎርማንስ አይመጣም። ስለዚህ የኔ ልጆች ሐዋሳ ዩኒቨርሲቲ ከተማ ነች፣ ግን እነሱ ደግሞ ቱሪስት አይደሉም፣ አካባቢውን የሚዞሩት ማረፍ ባለባቸው ደረጃዎችን ያርፋሉ። ለዚህ ነው በብሔራዊ ቡድንም አይደለም በኢትዮጵያ ደረጃ በምስራቅ አፍሪካ ደረጃ ታሪክ ሰርተናል። ታሪክ ከሰራንባቸው ዋንጫ መብላቱ ላይ ብቻ ሳይሆን ሻምፒዮንስ ሊግ ገብተው ደግሞ የገባ የለም። ለምሳሌ ቢጋ ኩዊንስ በልቷል፣ መጀመሪያ አልመጣም። ሲምባ በልቷል፣ ተመልሶ ከሀገሩ እንኳን መመለስ አልቻለም። እንደገና ደግሞ ጂቲኬ ኩዊንስ መጥቷል፣ ግን ሁለተኛ ላይ ደግሞ ሲምባ ነው የመጣው። እና ኢትዮጵያ ንግድ ባንክ ደግሞ ቻምፒዮንስ ሊግ ገብቶ አሁን ደግሞ ተመልሶ ወደ ሴካፋ ወደ ሀገሩ የሚወክልበት ደረጃ የደረሰው ነው። እና ዲሲፕሊን ወሳኝነት አለው ብዬ ነው በደንብ የማስበው። የኛ ሀገር ዲሲፕሊን አልገባኝም። ምናልባት አሜሪካ ነገር ሄጄ ለመሰልጠን ሞክሬያለሁ እና ስፖርተኞቹ ለዲሲፕሊን ያላቸው ልዩ ባህሪ ያለው ያ ደግሞ ከአሰልጣኙ ነው የሚጠበቀው። እና ዲሲፕሊን አሸናፊ ነው። ተጫዋቹ ያንተ ማድረግ አለበት። አንተ የተጫዋቹ ወደ አንተ ነው መምጣት ያለበት። አንተ ያለህን ታክቲክ ያለህን ቴክኒክ የምታስረዳው ሲያከብር ነው፣ ለሙያው ትልቅ ቦታ ሲኖረው ነው። እና ያ ትልቅ ቦታ ከሌለ ውጤታማ ራስን አታደርግም። እና አንዱ ትልቁ ነገር ዋንጫና እኔና ዋንጫ በዲሲፕሊን ከልጆቻችን ጋር። ለዚህ ነው ኢትዮጵያ ንግድ ባንክ ውስጥ ሲመጡ ሀብታም እንደሚሆኑ ያውቃሉ። ምክንያቱም የገንዘብ አያያዝን በደንብ ያውቁታል። እኛ ጋር እቁብ በትንሹ ከ1 ሚሊዮን ብር በላይ ነው የሚመላለሰው።
በኢንሴንቲቫቸው ነው በደንብ የሚኖሩት ማለት ነው። እና መኪና አላቸው። እንደገና ደግሞ ለትዳር ራሳቸውን በደንብ ያስባሉ። ፕሮፌሽናል ራሳቸውን በደንብ አንተ አሰልጣኝ ነው በደንብ መሆን ያለብን። ስለዚህ ኮቺንግ ስታፉ የተግባባ ነው። እንደገና ከላይ ያለው ደግሞ የኢትዮጵያ ንግድ ባንክ የማሰልጠን ጥማት የምትወጣበት ነው። ምክንያቱም ኃላፊነቱን ይሰጠዋል። ያ የተሰጠን ኃላፊነት በአግባቡ ትወጣለህ። እንግዲህ እኛ ለ8ኛ ጊዜ ዋንጫ በልተናል። ፕሪሚየር ሊጉን በ14 ዓመት 16 ዋንጫ በልተናል። ማለትም ከጥሎ ማለፍ ጀምሮ ፕላስ ደግሞ የአሸናፊዎች አሸናፊ ብለን ዝርዝሩን እንደዚህ ብንከት በህይወት ዘመኔም ያገኟቸውን ነገሮች ብዙ ጊዜ በተለያየ ፕላትፎርሞች እለቃቸዋለሁ እና እነዛን ነገሮች ያመጣ ምንድነው ስራ መስራት እስከቻልክ ውጤታማ መሆን እንደሚቻል። ሌላው የዋንጫ ስሜት፣ የዋንጫ ሱሰኝነት፣ የዋንጫ መጠባት። እንግዲህ ትናንትና የነበረው ደስታችን ስትመለከት 10 ዋንጫ ያገኘች ልጅ አለች። ለምሳሌ ሰናይት ቦጋለን ስትወስድ ደደቢት 4 አግኝታለች፣ አዳማ 1 አግኝታለች፣ ንግድ ባንክ 5 አግኝታለች። ግን ምን ያህል እንደሚጠማቸው አንድ ያገኙ ልጆች አሉ። እዚህም መጥተው 8 ያገኙ ልጆች አሉ፣ 4 5 ያገኙ ልጆች አሉ። ስራ እስከሆነ ድረስ ግን ስራቸው ላይ ራሳቸውን ታማኝ እንዲሆኑ የውጭ ሀገር ተጫዋቾች በቀላሉ አታገኛቸው። የሆነ እኮ ኢንስታግራሙ ላይ ወይም ደግሞ ትዊተር ላይ ለቋል ተብሎ ከሆነ ጊዜ በኋላ እንጂ በየጊዜ ላይፍ ቻሌንጅ እያሉ ህብረተሰቡ የሚያዩባቸው ቦታ ላይ እየገቡ እየተዝናኑ አይሆንም። እግር ኳስ ላይ ያሰኙት ከሚችሉት አንዱ ዲሲፕሊን ነውና ልጆቼ እኔ ጋር ሲመጡ ዲሲፕሊን ነውና በዚህ አጋጣሚ የእነዚህ ልጆች አሰልጣኝ በመሆኔ አብሮኝ የሰሩትን በአጠቃላይ በተለያየ ዓለም ላይ የሚኖሩትን ተጫዋቾች በጠቅላላ ታሪክ ከኔ ጋር የተቋደሱት እኔ ነገርኳቸውን ነገር የሰሙትም በዚህ አጋጣሚ አመሰግናለሁ። እና ሲመጡ ግን የኢትዮጵያ ንግድ ባንክ ታሪክ ምን እንደሆነ የዋንጫ ታሪክ፣ የዲሲፕሊን ታሪክ፣ የመከባበር የመዋደድ ታሪክ ይሄ ነውና ያ ደግሞ ውጤታማ ይሆናል ብዬ ነው የማስበው። ምናልባት አሰልጣኝ ብርሃኑ ሁል ጊዜ ቡድን ሻምፒዮን ይሆናል፣ ስለ ሴቶች ሊግ ግን ማውራት አለብን። ሊጋችን አድጓል ማለት እንችላለን። ማለትም በርካታ ነገሮች ይሰሙበታል። ከደሞዝ ጋር ማይከፈላቸው ክለቦች አሉ። ያንተ ቡድን ደግሞ ፋሲሊቴትድ የሆነ ነው። እንዲህ አይነት ችግሮችን ሊጉ ያስተናግዳል። የኢትዮጵያ ሴቶች ፕሪሚየር ሊግ እውነት አድጓል? የኢትዮጵያ ሴቶች ፕሪሚየር ሊግ ያው በፊትም እናያለን። እኔ አሁን ለምሳሌ እንግዲህ እንዳልኩ የድሮ አሰልጣኝ ነኝ። ምንም ነገር ብሔራዊ ቡድኑ ከመኖሩ ብሔራዊ ፌዴሬሽን ለሴቶች እግር ኳስ እውቅና ከመስጠት አኳያ ሳይኖር አመለካከቶች ምንም በቃ እህቶቻቸውን፣ ልጆቻቸውን፣ ሚስቶቻቸውን ነው እንጂ የሚወዱት ወደ ህብረተሰቦቹ የመሄድ ባህሪ የለም። በስንት ግፊ፣ በሚዲያ ጫና አንዳንድ ደጋጎች ባለሀብት ምናምን ነው የመጣው። ከዛ አንጻር ስናየው አድጓል፣ ምንም ጥያቄ የለው። ምክንያቱም ሆየ እየጨፈርን ነበረ ኳስ የምንገዛ ወይም ማሊያ የምንገዛ ወይም ፒፕስ የምንገዛ ወይም ደግሞ የውድድር መመዝገቢያ የምንገዛ። ስለዚህ አሁን ከሆየ አልፎ ዛሬ ላይ የተቀባይነት አግኝተው በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ በዓለም ደረጃ የሴቶች እግር ኳስ ተወዷል። ያስፈራሃል? አዎ ያስፈራኛል። ለምሳሌ 2004 ላይ 2003 ስናልፍ ነው ታንዛኒያ ላይ አሳሉ ገብረወልድን ከልብ አመሰግነዋለሁ እና አልቀሶ በሚዲያ እንናገር ነበር። በየጊዜ እየወጣን እንናገር ነበር እና ናሽናል ቲም ሆኜ ራሱ እንደዚህ አይነት ፕሬዚዳንቶች ያስፈልጉናል እና እየወጣው በጣም ነበር ስናገር የነበረውና አልቀሶ ለአፍሪካ ዋንጫ እኛንን ቀደምን የገባ ነውና 13 ዓመት ሞልቶናል። ለሚቀጥለው አቋቁማለሁ ማቋቁሙ ካፈን ፊፋ ማስገድዶኛል ሳያስገድዳቸው አያንዳንድ ጊዜ ለትውልድ ብለን ተዋሻለሁ። ለምክንያቱም አሁን ዛሬ እኔም ተረጋግቼ ኖር ያለው ልጆቹም ደግሞ በሀገራቸው መኖር ጀምሯል እና ከተቋቋመ በ4 በ5 ክለቦች ናቸው። አሁን በርካታ ክለቦች አሉ። ግን እንክብካቤ ይፈልጋል። አሁን እንክብካቤ ይፈልጋል። ለምሳሌ በቅርቡ ስፖንሰር ኢትዮጵያ እግር ኳስ ፌዴሬሽን አግኝቷል። ሌሎችንም ስፖንሰሮች የሚገኙበት የሚዲያ ዘርፎች አንድ ዩቲዩብ ላይ አሁን እየተላለፈ ያለው በጣም በዚህ አጋጣሚ እናመሰግናቸዋለን እና የእናንተን ሚዲያ ጨምሮ ለሴቶች እግር ኳስ ትንግርት ሶከር እንደገና ደግሞ አራዳ ስፖርት እና አስፋው በጣም አነቃቅቶታል። በዚህ ደረጃ ግን ስታየው በሚዲያ ዘርፉን በምንም አልተነቃቀም። ተጠብቋል፣ አልተጠበቀም። ለምሳሌ ፕሪሚየር ሊጉ አድጓል ብለን የምናስበው ምን ውድድር ብቻ በማሳተፍ ነው ወይ? ለምሳሌ አንደር 70 ውድድር አለ የለም? ግን አንደር 70 ብሔራዊ ቡድን አለ። የአንደር 70 ብሔራዊ ቡድናችን ትክክለኛ ቁመና ላይ ያሉት ናቸው ወይ?
ናችሁ አይደሉም ሰርተፊኬት ተፈልጎ ተጫዋችልኝ እየተባለ ምክንያቱም ካለመኖር የተነሳ ሁለተኛ ደግሞ በውጤት ብቻ ላይ አሰልጣኞች በውጤት መገደድ የለባቸው አንደር 17 አንደር 20 ያለው ክለቦችስ ከልብ ነው በደንብ የሚይዙት ወይ እንደገና ደግሞ የሰው ልጅ ሰብስበ አምጥተህ የምታስርብ ከሆነ የምታስጠማ ከሆነ ደሞዝ ክፈል አትክፈል የምትባባል ከሆነ እውነት ውድድሩ እየተካሄደ ነው ያድጓሉ። ስለዚህ ንግድ ባንክ ብቻ ሐዋሳ ብቻ ወይም ደግሞ ሌሎች ክለቦችንም ነመቻል ጥሩ ስለሆኑ አድጓል ብንል አላደገም። እንደ ችግኝ ልንጠብቀው ይገባል። ኃላፊዎቻችን ውጤት ከመጠየቅ ውጭ ልክ እንደ ንግድ ባንክ ምን ጎደለ ብሎ የሚጠይቁ ባጀታችን ይሄን ነው በዚህ ሰዓት የማይሉበት ውድድር ሊደርስ ሲሉ እኮ ነው የሚሯሯጡት እና መሰረት የለው። ይሄ መሰረት ግን በደንብ ካልሰራንበት እድገቱ ያማማል። ለምሳሌ በአገር ደረጃ ላይ ብሔራዊ ቡድናችን እኮ 13 ዓመት 31 ዓመት መሙላት አለብን። ምናልባት አሁን እንግዲህ ዮሴፍ ገብረወልድ ኡጋንዳን አሸንፈው 180 ደቂቃ ቀርቶታል። ሁላችንም መደገፍ መቻል አለብን። ከታንዛኒያ ጋር የሚጫወተው በዋናው ብሔራዊ ቡድን ይሄን ተስፋ አሁን በቅርብ ጊዜ ነው ያየነው እንጂ እኔም በያዝኩበት ሌሎች ጓደኞቼም በያዙበት ጊዜ ከኢንተርናሽናል ውድድር እየራቁ ነው። ስለዚህ እድገቱ ገና አልተጠበቀ። ካልተጠበቀ ደግሞ አደገ ልትለው አትችልም። ንግድ ባንክ ብቻ ስላደገ ሐዋሳ ብቻ ስላደገ ወይም ደግሞ እነዚህ ኃላፊዎች ብቻ ጥሩ ስለሆኑ አይደለም። ይሄ ነው። ከዛ ተረፈ ደግሞ በየውድድር ሜዳዎች አበበ ቢቂላ እዚህ በጣም ብዙ ተመልካች አለ። ደስ ይላል። ተመልካቹ ላይ ምን ኢንቨስት አድርገናል? ተመልካቹ ትንሽም ቢሆን የገቢ ምንጭ የመፍጠር ነገር አለ። ለምሳሌ ጎረቤት ሀገራቶች እኮ ጀምሯል የተወሰኑት አይደለም። ኦንላይን ላይ ለምሳሌ ከ150,000 ተከታይ በላይ ያለው እነ ሲምባ ክፍያ ከፍለው ነው የሚያዩት። ስለዚህ አሁን የሚገቡትን በሙሉ እግር ኳሱን ብቻ ስለሚወዱ ሰው ለእግር ኳሱ የሚገባውን ክፍያ ምክንያቱም በዚህ ደረጃ ሰው ከመጣ በዚህ ደረጃ ክለቦች እየተደገፉ ከሆነ አይኖት ክፍያ መጠኑን አይተህ ብትጨምርበት የተሻለ ነገሮች መፈጠር ይጀምራሉ ብዬ ነው የማስበው እና ማደጉ ላይ ያጠራጥራል። ከኢትዮጵያ ብሔራዊ ቡድን ጋር በአሰልጣኝነት አሳልፈሃል። ለአፍሪካ ዋንጫ ሲያልፍም የቡድኑ አባል ነበርክ። ከዛ በኋላ በንግድ ባንክ በርካታ ዋንጫዎችን አሳክተሃል። ካሁን በኋላ እቅድ ምንድን ነው? እንግዲህ አንድ አሰልጣኝ ሊደርስ የሚገባው ማየት የሚገባውን ነገር አይቻልም ብዬ አስባለሁ። ለምሳሌ ልጆችን በፊት የምርጥ ውድድሮች የክልል ውድድሮች ይካሄዳሉ ብዬ ነበረ ስነግራቸው የነበረው። እግዚአብሔር ፈቅዶ የምርጥ ውድድሮች ተካሂዷል። እንደገና ደግሞ ብሔራዊ ቡድን ይኖራል ብዬ ነበር። ብሔራዊ ቡድን ይኖራል፣ ቻምፒዮንስ ሊግ ይኖራል። ደረጃ በደረጃ እያልኩ ሄጃለሁና 26 ዓመት ሰርቻለሁ። በኢትዮጵያ እግር ኳስ ውስጥ ሴቶች እግር ኳስ እንዲወደድ ሴቶች እግር ኳስ እንዲከበር አድርጌያለሁ። በብሔራዊ ቡድን በጣም የተሳኩልኝ ጊዜዎች ነበሩ። በጣም ያልተሳኩልኝ ጊዜዎች ደግሞ አሉ። ብዙ ውድድሮች ላይ ተሳትፌ ተሳክቶልኛል፣ አልተሳካልኝም። አንዳንዶቹ በተሳካልኝ እግዚአብሔርን አመሰግናለሁ፣ ባልተሳካልኝም ደግሞ ተመስገን ብዬ አሁን እኔ ቀሪ ጊዜ የበጎ ስራዎችን የምሰራበት መልካም ስራዎችን የማደርግበት እኔስ በኳስ ሜዳ ላይ እንደምታውቀው ያው ወይቻለሁ ተንታኝ ማገልገል ከጀመርኩኝ ሙያዬም በዛ በኩል ሌላው ከዛ በኋላ ማሳደግ ነው የምፈልገው እንጂ ወደ ብሔራዊ ቡድን ተመልሼ ማሰልጠን አልፈልግም። እንኳን ብሔራዊ ቡድን ኢትዮጵያ ንግድ ባንክም እንግዲህ 5 ዓመት ነበር ባለፈው ሲል የነበረውና አሁን ቀሪ 4 ዓመቶች ይቀሩኛልና በ30 ዓመት ቆይታ ውስጥ እግር ኳስን በይፋ ከማሰልጠን እሰናበታለሁ። ምክንያቱም ከዚህ በላይ መስራት ስለማልችል ማለት ነው። ይሄን ሁላ ደግሞ ዋንጫዎች ይሄን ሁላ ታሪኮች የምዘረዝረው ለራሴ ብቻ ነው። ለምሳሌ መጽሐፍ ጽፌያለሁ፣ ዶክመንታሪ ፊልም አድርጌያለሁ። ወጣት አሰልጣኞች የተመቻቸ መንገድ ነው የመጣላቸው፣ ደሞዝ ላይ ነው የመጡት፣ የሆነ ነገር ቢሰሩ የሚታይላቸው። ለምሳሌ ሰርፕራይዝ ቲም ዘንድሮ ሲዳማ ቡና ነው አይደል? ሲዳማ ቡና ፍጹም ስለሰራ ሰዎች ማየት ይችላል። ከዚህ በኋላ እሱ ብዙ እየሰራ ሲመጣ በሴቶች እግር ኳስ ከፍ እያለ ይሄዳል። ይሄ ምክንያቱም ከሁላችንም ያነሰ ልጆች ይዞ ውጤታማ የሆነን ሰው ማድነቅ አለማድነቅ ንፉግነት ነው ብዬ ነው የማስበው። ስለዚህ ይሄ በብዙ ቻሌንጅ መካከል ሰርቼ ይህንን አግኝቻለሁ። በተመቻቸ ነገር መጥቶላቸዋልና በዚህ ደግሞ መስራት አለባችሁ ብሎ ከማድረግ አኳያ ነው የሚሄዱበትና እኔ ከዚህ በኋላ 4 ዓመት እግዚአብሔር ፍቃዱ ከሆነ 4ቱንም ዓመት የዋንጫ
ሱስ አለብኝ። እነሱን ተወጥቼ ከዛ በኋላ ደግሞ የማነቃቀስ ስራ ነው የምሰራ እንጂ ተመልሼ ብሔራዊ ቡድንም 4-4 ከዛ በኋላ ቤት ሰርቼ ቁጭ የምልበት ነው እንጂ ላይ የምንጎራደልበትን ጊዜ 4 ዓመት ብቻ ነው ብዬ ነው የማስበው። ቡድናችሁ ከውድድር ባሻገር በበጎ አድራጎት ይሳተፋል፣ የተቸገሩትን ያሳክማል፣ የተቸገሩትን ያበላል። ይህንንም እያስተዋልን ነው። ከበጎ አድራጎትና እንዲሁም በመጨረሻ የምትለው ነገር ካለ አጠቃላይ። የሚገርምህ አንድ ነገር እንግዲህ እነዚህ ልጆች የህብረተሰብ ልጆች ናቸው። የህብረተሰብ ልጆች በሄድንባቸው ከተማ ባህር ዳር ሄደናል፣ የበጎ ስራ ሰርተናል። አዳማም ስንሄድ የበጎ ስራ ሰርተናል። ሐዋሳ ላይም ስንሄድ የበጎ ስራዎችን ሰርተናል። በሚታይም በማይታይም አሁን በቅርብ ጊዜ እንደሚታወቀው አንድ ህፃን ልጅ ወድቆ ማሳከም አይችሉም። ልጆቼ ከ33,000 ብር በላይ አውጥቶ ያንን ልጅ ታድጎታል። ይሄ ዋንጫ ደግሞ ስንበላ ሁል ጊዜ ወደ ሐዋሳ ስንመጣ የሐዋሳ ህዝብ ወይም ደግሞ ሐዋሳ እስከዛሬ ድረስ በጣም ብዙ ነገሮችን ነው እና ደካማ እናቶች አባቶች አሉ። ነገ ዋንጫችንን ስንበላ ብቻችንን አይደለምና ለ120 ሰው የሚሆን የምሳ አዘጋጅተናል እና የእነዚህን እናቶች ደስታ ከማየት ውጭ ወደኋላ አንልም። ተጫዋቾች ሲጎዱ ቀድመን የምንደርሰው እኛ ነን። ሌሎችም ደግሞ ውስጥ ተጫዋቾች እርስ በርሳቸው የሚገጥሟቸውን ነገሮችን አንተ ትክክለኛውን መንገድ ካሳየ፣ ለምሳሌ በጎ ነገሮች እንዴት ይሰራሉ መሰለህ? ከሚያገኙት ነገር ላይ እዛው በካፒቴኖቻቸው ነው። ምክንያቱም አሁን ለምሳሌ እኔ አሰልጣኝ ሆኜ የኔ አካውንት ውስጥ ይግባስን ሰው ነኝ ልሳሳት ይችላል። የአንድ ኮቺንግ ስታፍ ውስጥ አምበሎች አሉ። ኦዲት ይደረጋል። እያንዳንዱ ነገሮች እርስ በርሳቸው በሚገጥማቸው የሌሎችንም ይሄንን ቅልብ ነው። እኔ 3 ነገር ላይ እንዲጣከሩ፣ በአካል ጠንካራ፣ በአይምሮ በመንፈሳዊ ጠንካራ። ለምሳሌ በየትኛውም በሃይማኖታቸው ጠንካራ እንዲሆኑ፣ ሩሩ እንዲሆኑ፣ ደግ እንዲሆኑ ይታወቃል። እኛ ኢትዮጵያኖች ከየት እንደመጣ እኔ ለምሳሌ እልል ያልኩ የድሃ ልጅ ነው። በጣም ከመቸገር የተነሳ አዲስ አበባ ተቀምጬ 7 ዓመት 7 ብር አጥቼ ቤተሰቦችን ያላየሁባቸው ጊዜዎች አሉ። ከእንደዚህ አይነት ህብረተሰብ የወጣው ሰው ደግሞ ከሆንኩኝ ማገዝ መቻል አለብን ብዬ ነው በደንብ የማስበው እና ልጆቼ በጣም ስለ በጎ ስራ ስታነሳላቸው ደስ እያላቸው ወገባቸውን አስረው ነው የሚያደርጉትና በዚህ አጋጣሚ ከልብ አመሰግናለሁ እና በእውነት ነው የምነግርህ ጨዋ፣ በጣም መልካም፣ እጅግ በጣም ደግሞ ሩሩ ልጆች ናቸውና ስለሚያወጡት ነገር ሳይሆን ስለ መንፈሳዊነት እርካታ ነው። በእርግጥ ያው ትምህርቶች በተወሰነ መልክ ከኔ ይመጣል፣ የነሱ ግን የውስጥ ፍላጎት እጅግ በጣም ይደነቃል። በመጨረሻ ማስተላለፍ የምፈልገው ነገር ምንድነው? የኢትዮጵያ ንግድ ባንክ የበላይ ጠባቂ ክብር አቤሳ ነው። ምክንያቱም በየትኛውም ጉዳይ ከጎናችን ነው። ቦርዱ፣ ማኔጅመንቱ፣ ጥቂት ደጋፊዎች በሙሉ ከጎናችን ነው ያሉትና ሌላው ኮቺንግ ስታፉ አንድ ሆነን እንደ አንድ ቤተሰብ ሆነን ተግባብተን ተዋደን ነው የምንሰራውና ቀጥሎ ደግሞ የሚዲያ ዘርፍ ለሴቶች እግር ኳስ እየሰጣቸው ያሉት በተለይ ሶከር፣ ትንግርት፣ ዩቲዩብ ላይ እናስፋ የሚያስተላልፉት እና አብርሃም አጠቃላይ ለሴቶች እግር ኳስ ያደረጋችሁት ነገር በጣም ከልብ አመሰግናለሁና እኔ በኔ በኩል በጣም የሴቶች አሰልጣኝ በመሆኔ ተገቢውን ልክ እንደ ወንዶች አሰልጣኝ ክብር ተሰጥቶኛል ብዬ ባላምንም ልጆቼ ለሚሰጡኝና ታሪክ ለሚሰጠኝ ነገር በጣም ደስተኛ ነኝ። ለምን መሰለህ? አሁን ፕሪሚየር ሊግ ውስጥ የሚያሰለጥኑት አሰልጣኞችን በሙሉ ቀድማቸዋለሁ። በወንዶችም ቅድሚያ ቀድማቸዋለሁ። የእነሱን አኗኗር ሁኔታ ያለው እነሱ የሆነ ቦታ ሲሄድ ያለባቸውን ተቀባይነት አውቀዋለሁ። እኔ ያገኘሁትን ልፋት ያገኘሁትን ድካም በደንብ አውቀዋለሁ። ያው የወንድ ዓለም ለሴት ብዙ አይደለም፣ ግን ደግሞ ታሪክ ነገር በብዙ ነገር እንደሚያነሳኝ ተስፋ ስለማድረግ አሁንም ጀምሯልና በዚህ ደግሞ ክብር ይሰማኛል ብዬ ነው የማስበው። ኢስት አፍሪካ ለምሳሌ ዋንጫ በልተናል። ኢትዮጵያ ንግድ ባንክ ነው ከፍተኛውን ሽልማት ያደረገ። በኢትዮጵያ ደረጃ ግን በጣም ከፍ ያሉት የሴት ሚኒስትሮች፣ ትልልቅ መስሪያ ቤቶች አሉ። አንድም ግን ግብዣ አላቀረበልንም፣ አንድም ግን የሚያበረታታ ነገሮችን አላየንም። ምክንያቱም ለምንድን ነው ብለህ ስታስበው ወንዶች ግን ቢሆኑ ኖሮ ከኬንያ እስከሚመለሱ ድረስ እስከዚህ ምንጣፍ ይነጠፍላቸዋል። በወንድ እግር ኳስ እየተቃወምኩ አይደለም። ለወንድ እግር ኳስ ያለኝ ፍቅር፣ ለእግር ኳስ ያለኝ ፍቅር ይታወቃልና
የበለጠ ግን ለሴቶች የበለጠ ትኩረቶች ሁላ ቢሆኑ ከላይ እስከታች ያለው ደረጃ ልክ ንግድ ባንክ እንደሚያደርግ መቻል፣ ሐዋሳ፣ ሲዳማ ሌሎችንም ያልጠሯቸው ካለው በጣም ይቅርታ እና በተለይ እነዚህ ትኩረቱን በደንብ አድርጎ ስለሚሰጡ ነው። በእኔ በኩል የተሰጡኝ ክብሮች የተሰጡኝ ነገሮችን ደስተኛ ነኝ። አመሰግናለሁ። አንተም እዚህ መጥተህ ሀሳቤን ለህዝብ እንዳደርስ ስለፈቀድክ ከሁል ጊዜ ከኛ ጋር በተለይ ደግሞ አንተ ለሴቶች እግር ኳስ ቅርብ ነህና ክብር ይገባል። አመሰግናለሁ። ብርዬ ስለነበረን ጊዜ አመሰግናለሁ።